የዘንድሮ የጀርመን የ2026ቱ የበርሊን ግማሽ ማራቶን ውድድር አስደናቂ ውጤቶች በወንዶችና በሴቶች ዘርፍ ተመዝግቧል። አትሌቶቹ ያስመዘገቡት ውጤት ብቻም ሳይሆን አሸናፊ አትሌቶችም በብዙ መልኩ መነጋገሪያ መሆን ችሏል። በዘንድሮ የበርሊን ግማሽ ማራቶን በተለይ በሴቶች ዘርፍ በኢትዮጵያና በኬንያ አትሌቶች መካከል ብርቱ ፉክክር ተደርጓል። በወንዶቹ ውድድር ዘርፍ ከኢትዮጵያ ተነስቶ በስደት ጀርመን ያቀናው ዜግነቱ የቀየረውና አሁን ላይ የኢትዮጵያውያን አትሌቶች ብርቱ ተፎካካሪ የሆነ ያለው ጀርመናዊው አትሌት አስደናቂ ብቃቱን በማስመስከር የዓለም ሚዲያዎች መነጋገሪያም ሆኗል። በሴቶች ዘርፍ ደግሞ በአንድ ወቅት በከባድ ችግር ወድቃ የኢትዮጵያ ሕዝብ ይድረስልኝ ብላ የተማጸነችው ኢትዮጵያዊት አትሌት የሕዝቡን ውለታ የመለሰ ድል አስመዝግባለች። በተለይ አትሌቷ ከኬንያ አትሌቶች ጋር ያደረገችው ብርቱ ፉክክር የመገናኛ ብዙሃን ትኩረት በከፍተኛ ደረጃ ስቧል። ሰላም ውድ የቻናላችን ቤተሰቦች፣ እንደምታውቁት በዓለም ዙሪያ ከሚደረጉ የማራቶን ውድድሮች መካከል በየዓመቱ በበርሊን የሚደረገው የግማሽ ማራቶን ውድድር ዓለም አቀፍ እውቅናና ክብር የሚያስገኝ ውድድር ነው። በርሊን ለአትሌቶች የፍጥነት መዲና ናት ሊባል ይችላል። የዓለም ክብረ ወሰኖች የሚሰበሩባት፣ የብርቱ አትሌቶች ህልም እውን የሚሆንባት ታሪካዊ ከተማም ነች። አሁን ደግሞ በ2026ቱ የበርሊን ግማሽ ማራቶን አዲስ ታሪክ ተጽፏል። በዚህ ታሪካዊው የበርሊን ጎዳና ላይ የኢትዮጵያ ስም እንደገና ከፍ ብሎ እንዲጠራ ያደረገች አንዲት ጀግና አትሌትም አለች። ይህች ጀግና አትሌት ከዚህ ቀደም ብዙ ፈተናዎች የገጠሟት፣ በፈተናዎቹ ሸብረክ ሳትል ዓለምን ያስደነቀ ስኬት እያስመዘገበች ትገኛለች። ከምንም በላይ የተለያዩ ሀገራት ዜግነቷን እንድትቀይርና ለእነሱ ሀገር እንድትሮጥ ቢያግባቧትም እርሷ ግን ለኢትዮጵያ ለመሮጥ መርጣለች። ያለችበት ሁኔታ ዜግነት እንድትለውጥ የሚያስገድድ ቢሆንም ችግሮችን ተቋቁማ ዛሬ ላይ ግን የዓለም መነጋገሪያ የሆኑ ውጤቶችን እያስመዘገበች ትገኛለች። ውድ የቻናላችን ቤተሰቦች፣ በዚህ የሩጫን ቪዲዮ ስለ 2026ቱ የበርሊን ማራቶን አጠቃላይ ሁኔታ ካሸነፉም በኋላ የዓለም መነጋገሪያ ስለሆኑት አትሌቶች፣ ኢትዮጵያዊቷ ከሁለት ኬንያውያን አትሌቶች ጋር ስላደረገችው ብርቱ ፉክክር፣ ኢትዮጵያዊቷ አትሌት በመጨረሻ ጣፋጭ ድል ያስመዘገበችበት ብልሃትና ዜግነቱን ቀይሮ ድንቅ ውጤት ስላስመዘገበው ጀርመናዊው አትሌትን ጨምረን መረጃዎችን እናጋራችኋለን። መልካም ቆይታ ተመኘን።
So high I'm hypnotized. What's up is down, what's left is right. Chasing stars and holding you. I can't see the end, but we'll see it through. Times don't fly too high. Be sure to keep the ground in sight. Fly forever if you keep it tight. Love the world but keep the sky on your mind.
ኢትዮጵያዊቷ አትሌት ልቅና አምባው የ2026ቱ የበርሊን ግማሽ ማራቶን በአስደናቂ ብቃት አሸንፋለች። አትሌት ልቅና ርቀቱን በ1 ሰዓት ከ5 ደቂቃ ከ7 ሴኮንድ በማጠናቀቅ ነው ሁለት ኬንያውያንን አትሌቶች አስከትላ በመግባት ያሸነፈችው። ልቅና አምባውን ተከትላ ሁለተኛ ሆና ያጠናቀቀችው ኬንያዊቷ አትሌት ዴሲላ ጄሬኖ ስትሆን 1 ሰዓት ከ05 ደቂቃ ከ21 ሴኮንድ ውድድሯን ለማጠናቀቅ ፈጅቶባታል። ሌላኛዋ ኬንያዊት ቬሮኒካ ሌኦሊ ሶስተኛ ሆና ውድድሯን አጠናቃለች። በዚህ የበርሊን ግማሽ ማራቶን በወንዶች ዘርፍ ኬንያዊው አትሌት አንድሪያ ኬፕቶ 59 ከ31 ሴኮንድ ውድድሩን በማጠናቀቅ አንደኝነት አሸንፏል። ሌላኛው ኬንያዊው አትሌት ዴኒስ ኬፕኬሞይ ዜግነቱን ቀይሮ ለጀርመን የሚሮጠው አማኑኤል ጴጥሮስ ሁለተኛና ሶስተኛ ደረጃ በማጠናቀቅ የበርሊን ግማሽ ማራቶን ውድድር በአስደናቂ ብቃታቸው በብዙዎች ዘንድ እየተደነቁ ይገኛሉ። አትሌት አማኑኤል የራሱንና የጀርመንን ብሔራዊ ሪከርድ በማሻሻል ጭምር ነው ሶስተኛ ሆኖ ያጠናቀቀው። ኢትዮጵያዊው አትሌት በረከት ነጋ ስድስተኛ ደረጃን ይዞ አጠናቋል። ወደ ጀግናዋ ልቅና አምባ እንመለስ። ለመሆኑ ይቺት አዲስ የኢትዮጵያ አትሌቲክስ ተስፋ ማናት? በውድድሩ ላይ ከኬንያውያን ብርቱ ተቀናቃኞቿ ጋር ያደረገችው ትንቅንቅስ ምን ይመስል ነበረ? ዝርዝሩን ነው። ልቅና አምባ ስሟ በአትሌቲክስ ዓለም አዲስ ቢመስልም ውጤቷ ግን የብዙ ዓመታት የድካምና የጥንካሬ ፍሬ ነው። ከዚህ የበርሊን ድሏ በፊት ልቅና አምባው በተለያዩ የአውሮፓ ከተሞች በተደረጉ ውድድሮች ላይም ተሳትፋለች። ለአብነትም አትሌት ልቅና አምባው በ2025 በስፔን ዴ ሶሪያ የተካሄደው የዓለም አቀፍ ክሮስ ካንትሪ ወይም የአገር አቋራጭ ውድድር ማሸነፏ አይዘነጋም። ይሄ ድል ለልቅና አምባው የ2026 የበርሊን ግማሽ ማራቶን ድል ዋነኛ የመንደርደሪያ ሜዳ እንደሆናትም ለመረዳት አያስቸግርም። የበርሊን ግማሽ ማራቶን ሁልጊዜም የኢትዮጵያና የኬንያ አትሌቶች የጥንካሬ መፈተኛም ነው። የ2026 ውድድርም ከዚህ በተለየ አልነበረም። ውድድሩ እንደተጀመረ በመጀመሪያዎቹ 5 ኪሎ ሜትሮች ላይ ኬንያውያን አትሌቶች ፍጥነቱን እጅግ በመጨመር ቡድኑን ለመበተን ሞክረው ነበረ። ልቅና አምባው ግን አልተደናገጠችም። ከመሪ ቡድን መሃል ሆና ትንፋሿንም ፍጥነቷንም በማመጣጠን ትከተል ነበረ። ውድድሩ 10 ኪሎ ሜትር ላይ ሲደርስ ፉክክሩ በሁለት ኬንያውያንና በአንዲት በኢትዮጵያዊት አትሌት ልቅና አምባው መካከል ብቻም ሆነ። ኬንያውያኑ አትሌቶች አንዷ በግራ አንዷ በቀኝ በመሆን ልቅናን በጫና ውስጥ ለማስገባት ቢሞክሩም የልቅና አይኖች ግን ወደፊት ወደሚታየው የድል መስመር ብቻ ያተኮሩ ነበሩ። ወሳኙ ምዕራፍ የመጣውም 15ኛው ኪሎ ሜትር ላይ ነው። ልቅና ያልተጠበቀ ውሳኔ በመወሰን ፍጥነቷ በከፍተኛ ሁኔታ ጨመረች። ይህን ጊዜ ኬንያውያን አትሌቶች ሊከተሏት አልቻሉም። በመካከላቸው ያለው ልዩነት እየሰፋም ሄደ። ልቅና በብቸኝነት የበርሊን አስፋልት እየቀዘፈች ወደ መድረሻው አመራች። ጣፋጭ ድልም አገኘች። በታሪካዊቷ የበርሊን ከተማም ታሪካዊ ድል አስመዘገበች። ሌላው ልቅና አምባ የምትኖረው ስፔን ሲሆን ከጥቂት ዓመታት በፊት በስደት ከተጓዘችበት ስፔን ወደ ሀገሯ መልሱኝ ብላ በሚዲያ በእንባ የታጀበ ተማጽኖ ማቅረቧ አይዘነጋም። በማይመች ሁኔታ ላይ እንዳለች በወቅቱ ተናግራም ነበረ። በዚያ አስቸጋሪ የስደት ህይወት ውስጥ ያለችም ዜግነቷን ትቀይር ዘንድ ጥሪ እንደቀረበላት በወቅቱ በስፋት የተዘገበ ጉዳይ ነው። ለስፔን እንደምትሮጥም ጭምር የተለያዩ የመረጃ ምንጮች ሲገልጹም ነበረ። እሷ ግን በዚያ ፈታኝ የህይወቷ ወቅት ጭምር ዜግነቴን አልቀይርም በማለት እነዚያን አስቸጋሪ ጊዜያቶችን አልፋ ዛሬ አስደናቂ ውጤቶችን እያስመዘገበች ትገኛለች። በሌላ በኩል በዚሁ በ2026 የበርሊን ግማሽ ማራቶን በወንዶች ዘርፍ ሶስተኛ ሆኖ ያጠናቀቀው የጀርመኑ አትሌት አማኑኤል ጴጥሮስ በውድድሩ ላይ እጅግ አስደናቂ የሆነ ብቃት አሳይቷል። አማኑኤል ጴጥሮስ ይህንን ውጤት ያስመዘገበው የግልና የሀገሩ የጀርመን ሰዓት በማሻሻልም ነው። ይህ ስኬቱ ከዚህ ቀደም በማራቶንና በሌሎችም የጎዳና ላይ ሩጫዎች የነበረውን ጥንካሬ ይበልጥ ያጠናከረለትም ሲሆን በተለይ ለቀጣይ ትልልቅ የዓለም አቀፍ ውድድሮች ትልቅ መነቃቃትን የፈጠረ ረለትም ሆኗል። አማኑኤል ጴጥሮስ ከኢትዮጵያ ተነስቶ በስደት ወደ ጀርመን ካመራ በኋላ በ2015 ዜግነቱን ቀይሮ ጀርመን በመወከል እየሮጠ ያለ አትሌትም ነው። አማኑኤል ጴጥሮስ የተወለደው በኤርትራ አሰብ ውስጥ ነው። ነገር ግን በ1990ዎቹ መጀመሪያ በኢትዮጵያና በኤርትራ መካከል በተደረገው የድንበር ጦርነት ምክንያት ገና በ2 ዓመቱ ነው ከተወለደበት አካባቢ የተፈናቀለው። ለዓመታትም ኢትዮጵያ ውስጥ የኖረው አማኑኤል በፈረንጆቹ 2012 ላይ በስደት
ጀርመን ይገባል። የጀርመን ዜግነትን በ2015 ካገኘ በኋላ የሀገሪቱ ስም በተለያዩ የአትሌቲክስ መድረኮች እያስጠራ ይገኛል። ለአብነትም በ2025 የቶኪዮ የዓለም ሻምፒዮና ከታንዛኒያዊው አትሌት ጋራ በማራቶን ውድድር አንገት ለአንገት ተናንቆ በመግባት በመጨረሻም በፎቶ ፊኒሽ ልየታ ሁለተኛ በመውጣት ለጀርመን የብር ሜዳሊያ ማስገኘቱ አይዘነጋም። የዘንድሮ የበርሊን ግማሽ ማራቶንም ላይ የራሱንና የጀርመን ሰዓት በማሻሻል በቀጣይ ጊዜያት የኢትዮጵያንና የኬንያውያን አትሌቶች ቀንደኛ ተፎካካሪ እንደሚሆን አስመስክሯል። ዜግነታቸውን እየቀየሩ ልክ እንደ ሞፋራና ሲፈን ሐሰን የኢትዮጵያ አትሌቶች ቀንደኛ ተፎካካሪ ይሆናል ተብሎ ከወዲሁ እየተነገረለትም ይገኛል። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብነው መረጃ ይሄን ይመስል ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።